ይህ ታሪክ መላው ዓለምን አስደንግጧል። በጫካ ውስጥ አንዲት ቱሪስት ላይ ጎሪላው ያደረሰባት እጅግ አስደንጋጭና አስፈሪ ነገር። ዴሚ በጫካው ውስጥ ስትጓዝ ልቧ በፍርሃት ይመታል። በኮንጎ ከጉብኝት ቡድኗ ተለያይታለች። ጥቅጥቅ ያለው የዛፍ ደን ውስጥ የፍርሃት ስሜት ፈጥሮባታል። እያንዳንዱ ድምፅ ሰፋ ያለ ወደ እሷ የሚቀርብ ይመስላል። እናም እያንዳንዱ ጥላ አደጋን ይፈጥርባታል። በድንገት ዝቅተኛ ድምፅ በጆሮዋ ሰማች። በቀስታ ዞር ብላ ስትመለከት አንድ ግዙፍ ጎሪላ ከደን ውስጥ ብቅ አለ። ጨለማ አይኖቹን ሲያፈጥባት ዴኒ ትንፋሿ ጸጥ አለ። በዚያ ቅጽበት ፍርሃቷ የገዘፈ ነው። ግዙፍ ፍጥር ሊያጠቃት የተዘጋጀ ይመስላል። አይምሮዋ በፍርሃት ተጨናንቋል። በዚህ ገለልተኛ ጥንታዊና ደን ውስጥ ሙሉ በሙሉ ለአደጋ የተጋለጠች ነች። ከዚያም ባልተጠበቀ ሁኔታ አንዲት ትንሽ ሴት ጎሪላ በመካከላቸው መጣች። ለመሆኑ በዴሚና በሁለቱ ጎሪላዎች መካከል የተፈጠረው አስደንጋጭ አስፈሪ ነገር ምን ይሆን? እናንተ ብቻ እስከ መጨረሻው ድረስ አብራችሁን በመቆየት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ተከታተሉኝ። ዴሚ ሃርፐር ከኒውዮርክ ከተማ የመጣች የዱር እንስሳት ፎቶግራፍ አንሺ ነበረች። ሁልጊዜም በተፈጥሮ ድንቅ ነገሮች ትሳባለች። ባለፉት ዓመታት የዱር እንስሳትን ውበትና ጭካኔ የሚያሳዩ ፎቶግራፎችን መቅረጽ ተልዕኮ አድርጋ ነበር። ስራዋ ብዙ እንግዳ ቦታዎችን አስጎብኝተዋታል። ግን ወደ ኮንጎ ያደረገችው ይህ ጉዞ ልዩ ነበር። ከልጅነቷ ጀምሮ ዴሚ በጎሪላዎች ተማርካ ነበር። ለሰዓታት ዘጋቢ ፊልሞችን ትመለከት፣ መጽሐፎችን ታነብና በተፈጥሮ መኖሪያቸው ውስጥ የምታያቸውን ቀን በጉጉት ትጠብቅም ነበር። ይህ ህልሟ በመጨረሻ ወደ ኮንጎ ባደረገችው ልዩ የጫካ ጉብኝት እውን ሆነ። ጉብኝቱን የሚመራው ታዋቂው መሪ ጆሴፍ አምባላ ነበር። ጆሴፍ ጎሪላዎችን በመከታተልና በማጥናት የብዙ ዓመታት ልምድ ያለው የአካባቢው ባለሙያ ነበር። የመሬት አቀማመጥና የእንስሳቱን ባህሪ ዕውቀቱ ተወዳዳሪ አልነበረውም። ይህም ለዴሚ ታላቅ ጉዞ ፍጹም መሪ አድርጎታል። ቡድኑ ሌሎች 5 ቱሪስቶችን ያቀፈ ነበር። እያንዳንዳቸው ለዚህ ጀብዱ የራሳቸው ምክንያት ነበራቸው። ማርክ ጡረታ የወጣ ባዮሎጂስት፣ ሱዛን እና ቶም የጋብቻ በዓላቸውን የሚያከብሩ ባልና ሚስት፣ ሊንዳ በረፍት ላይ ያለች የትምህርት ቤት መምህርት ስትሆን ካርሎስ ደግሞ ተጓዥ ጋዜጠኛ። የተለያየ አስተዳደግና ስራ ኑሮ ቢሆንም ያላቸው ለቀጣይ ጉዞ የጋራ ደስታ ነበራቸው። ጫካው አስደናቂ አስፈሪም ነበር። ረጃጅም ዛፎች ጥቅጥቅ ያለ የዛፍ ሽፋን ፈጥረው ነበር። እናም የፀሐይ ብርሃን በጫካው ወለል ላይ በሚጨፍሩ ስስ ጨረሮች ተጣርቶ ይገባል። ጆሴፍ ቡድኑን በልበ ሙሉነት መራ። ማጭቱ ከታች ያለውን እጽዋት ይቆራርጥ ነበር። አይኖቹ ደግሞ ለተለያዩ ፍጥረታት ምልክቶች አካባቢውን ይቃኛሉ። ዴሚ እንዲህ ካለው ጉዞ ጋር የሚመጡትን አደጋዎች ታውቃለች። ጫካው ያልተጠበቀ ነበር። እንስሳቱ ግርማ ሞገስ ያላቸው ቢሆኑም ከተበሳጩ ግን አደገኛ ሊሆኑ እንደሚችሉ ታውቃለች። ሆኖም ለዱር እንስሳት ያላት ፍቅርና ጎሪላዎችን ለመመልከት ያላት ቁርጠኝነት ወደፊት እንድትቀጥል አስገደዳት። ፍጹም የሆነ ፎቶግራፍ ለማንሳት ፈለገች። በዚያም የተለየ ልምድ እንዲኖራት ወሰነች። ጉዞዋ ባልተጠበቀ ሁኔታ እንደሚለወጥ አታውቅም ነበር። ድፍረቷን የሚፈትሽና ዓለምን የሚያስደነግጥ ታሪክ የምትይዝበት። ጉዟቸውን ሲቀጥሉ የዴሚ የማወቅ ጉጉት ይበልጥ ከፍ አለ። ከመንገዱ ትንሽ ራቅ ብሎ በተለይ ደማቅ የአበባ ዘለላ አስተዋለች። ፎቶግራፍ ለማንሳት ስለፈለገች ቡድኑን ተመለከተች። በጎሪላዎች ማህበራዊ ባህሪ ላይ ከጆሴፍ ጋር በውይይት ተጠምደዋል። አንድ አፍታ ብቻ ይወስዳል ብላ ወሰነች። ከተለመደው መንገድ ወጣለችና ወደ አበባዎቹ ስፍራ ተራመደች። በሄደች ቁጥር ጫካው ይበልጥ ማራኪና ሳቢ ይመስላል። ብዙ ፎቶግራፎችን አንስታለች። አንዱም ከሌላው ይበልጥ አስደናቂ ነበር። በዙሪያዋ ፀሐይ ስትጠልቅ አላስተዋለችም። ወደ ኋላ ስትዞር ምን ያህል እንደራቀች የገባት ያኔ ነበር። ቡድኑ የትም አልነበረም። እናም ድምፃቸውም በአቅራቢያዋ አይሰማትም። ፍርሃት ውስጧን ተቆጣጠረው። የዴሚ ልብ በፍጥነት ይመታ ጀመር።
ጥቅጥቅ ያሉ ቅጠሎችን ስትቃኝ የታወቀ ምልክት ለመለየት በከፍተኛ ሁኔታ ሞከረች። ግን ሁሉም አንድ አይነት ማለቂያ የሌለው አረንጓዴ ባህር ነበር። ጮኸች። ድምጿ በሰፊው ጫካ ውስጥ ትንሽ እንኳን ቦታ የሌለው ይመስላል። ጆሴፍ፣ ማርክ፣ ሱዛን። ጥሪዎቿ ወደ እርሷ ተመለሱ። እናም ከዛ ጥቅጥቅ እጽዋት ውስጥ ተዋጡ። ዴሚ ከመቼውም ጊዜ በላይ ፈርታ ነበር። ስለ ጫካው አደጋዎች አንብባ ነበር። አሁን ግን እነርሱን በገዛ አይኖቿ ተመለከተች። በጥልቀት ትንፋሽ ወሰደችና ራሷን ለማረጋጋት ሞከረች። በጥልቀት ማሰብም አለባት። የሄደችበትን መንገድ በተቻላት መጠን ለመመለስ ሞከረች። ነገር ግን ጫካው በዙሪያዋ የሚለዋወጥና የሚቀያየር ይመስላል። እያንዳንዱ አቅጣጫ ተመሳሳይ። እየጨመረ የመጣው ፍርሃቷን ትኩረቷን አስቸጋሪ ያደረገባት። ተረጋጊ፣ ለራሷ በሹክሹክታ ተናገረች። ብቻ የመጣሽበትን መንገድ ተመለሺ። ግን ምንም ያህል ብትሞከር ወደ መንገዱ መመለስ አልቻለችም። ሁኔታዋን እውነት ስትገነዘብ ትንፋሿ መቆራረጥ ጀመረ። በፍርሃት ተሞሉ። በጫካ ውስጥ ብቻዋን አደጋ ላይ ነች። በውስጧ ተስፋ መቁረጥ ተንሰራፋ። ዴሚ እንደገና ጮኸች። ጆሴፍ፣ እባካችሁ ማንም ሰው የለም? ጫካው ዝም አለ። ሐሳቦቿን ለመሰብሰብ ቆመች። ጥቅጥቅ ያሉት ቅጠሎች በሷ ላይ የሚዘጉ ይመስሉ ነበር። ሁሉም የጫካው ድምጾች አስፈሪ። አይምሮዋ ያነበበቻቸውን የህልውና ምክሮች በሙሉ ይሯሯጣሉ። ምንም ነገር ለአሁኑ አደጋዋ የሚሰራ አይመስልም። ለመቀጠል ወሰነች። አንድ አቅጣጫ መርጣ ተራመደች። ጫካው ወጥመድ ነበር። እያንዳንዱ መታጠፊያ ወደ ጥልቁ የሚያመራት ይመስላል። የፀሐይ ብርሃን እየደበዘዘ ጫካውን ይበልጥ አስፈሪ ያደረገው። ለእርዳታ የጮኸቻቸው ጥሪዎች ይበልጥ ተስፋ አስቆራጭ ሆኑባት። አንድ ስር ላይ ተሰናክላ በጉልበቷ ወደቀች። እንባ አይኖቿን ሞላው። ሁኔታዋ እውነታ ሲመታት በእርግጥ ጠፍታለች። ቡድኗን የማግኘት እድሏ ማነሳ ነው። ግን እጅ ለመስጠት ፈቃደኛ አልነበረችም። ዴሚ ራሷን አስገድዳ ተነሳች። እንባዋን ከአይኖቿ ጠረገች። መራመድና መውጫ መንገድ መፈለግ አለባት። የመጨረሻዎቹ የፀሐይ ጨረሮች በዛፉ ሽፋን ውስጥ ሲጣሩ ዴሚ ዝቅተኛ ጉረምረምታ ድምፅ ሰማች። ልቧ ዘለለ። ወደ ድምፁ ስትዞር ጥቅጥቅ ባለው ቅጠላቅጠል ውስጥ አንድ ግዙፍ ነገር ታያት። የማያሳስት ቅርጽ። ግዙፍ ፍጡር ጉሬላ ነበር። ወደ እርሷ ተንቀሳቀሰ። አይኖቹን እሷ ላይ አፈጠጠ። ፍርሃት በሰውነቷ ውስጥ ተሰራጨ። አቅመ ቢስነት ማዕበል በእርሷ ላይ እንደተንሰራፋ ተሰማት። ብቻዋን ጠፍታለች። እናም አሁን በጫካው ውስጥ ካሉት እጅግ አደገኛና ኃይለኛ እንስሳት ፊት ለፊቱ ነች። እንደገና የጉርምርምታውን ድምፅ ሰማች። በዚህ ጊዜ ይበልጥ ከፍ ያለና አስፈሪ ነበር። የፍጥሩ ግዙፍነት አስደናቂ ነበር። በኃይለኛ እግሮቹ ላይ ሲቆም ከ6 ጫማ በላይ ቁመት ነበረው። እናም ሰፊ ትከሻውና ጡንቻማ የሆኑ ኃይለኛ እግሮች ነበሩት። ብራማ ቀለም ያለው ጀርባው፣ ጥቁር አንጸባራቂ ፀጉርም ነበረው። ከጀርባው ወደ ታች ያለው ብራማ ከለር ይህ የብስለቱና የበላይነቱ ምልክት እንደሆነም ታውቅ ነበር። ከንፈሮቹ ተከፍተው ትላልቅ ስለታም ጥርሶቹ ታዩ። ዴሚ በፍርሃት ሽባ ሆነች። እያንዳንዱ ውስጣዊ ስሜቷ እንድትሮጥ ቢነግራትም ግን እግሮቿ ለመንቀሳቀስ ፈቃደኛ አልነበሩም። የጎሬላው መገኘት አስፈሪም አስደናቂም ነበር። በእርግጥም የጥንካሬ ኃይል የሆነው ይህ ጎሬላ የራሷን የልብ ምት በፍርሃት እንድትሰማ አድርጓታል። በቦታው ቀዝቅዛ ስትቆም ከፊቷ ካለው አስደናቂ ምስል አይኖቿን ንቅንቅ ሳታደርግ ተመለከተች። ድምፁ ከፍ እያለና ፈጣን ነበር። የብራማ ቀለም ያለው ጎሬላ ወደ እርሷ እርምጃው እየቀረበ ግዙፍ እጆቹ ከታች ያለውን እጽዋት በቀላሉ አስወገዱ። እያንዳንዱ እንቅስቃሴ ሆን ተብሎ የተደረገ ነበር የሚመስለው። ታላቁ ዝንጀሮ ጥንካሬውን ያሳያታል። ዴሚ የዚህን ገጠመኝ ሁሉ ምን ሊሆን እንደሚችል ውጤቱን አሰበች። ጎሬላዎች ያልተጠበቁና አደገኛ ሊሆኑ እንደሚችሉ ታውቅ ነበር፣ በተለይ አደጋ እንደተሰማቸው ሲያስቡ። ጎሬላው ጥቂት ጫማዎችን ርቆ ቆመ። አይኖቹን ፈጽሞ ከዴሚ ላይ አልተነሱም። ጫካው እስትንፋሱን የያዘ ይመስላል።
የተለመደው የድምፁ ጩኸት በሚያስገርም ሁኔታ ጸጥ አለ። በአየሩ ላይ ያለው ውጥረት በእርሷ ላይ የሚጫን የሚታይ ኃይል ነበር። ማሰብ የማይቻል እናም መተንፈስ አስቸጋሪ ሆነ። በእጆቹና በደረቱ ላይ ያሉት ጡንቻዎች እየጠነከሩ ሲሄዱ ተመለከተች። በየትኛውም ቅጽበት ለድርጊት የተዘጋጀ ይመስላል። የእንስሳው መገኘት በዚህ ሰፊ ያልተገራ ጫካ ውስጥ ምን ያህል ከባድ አደጋ ላይ እንደነበረች አስተዋለች። አይኖቿ ማምለጫ መንገድን ፍለጋ ቃበዙ። ምንም አልነበረም። በዚህ ግርማ ሞገስ ባለው አውሬ ተይዛ ሰውነቷ በፍርሃት ተንቀጠቀጠ። ግን ራሷን አረጋግታ ለመቀመጥ ወሰነች። ቀስ ብላም ጥልቅ ትንፋሽ ወሰደችና የሰላም የመገዛት ስሜትን ለማሳየት ሞከረች። ብራማው ጉሬላ አይኖቹን እንግዳ በሆነችው ሴት ላይ አፈጠጠ። ከዛም ዴሚ ልቧ በፍጥነት መምታት ጀመረ። የብራማው ጉሬላ እርምጃ ወደ እሷ ቀረበ። እጁን በትንሹ ከፍ አደረገ። የዴሚ እግሮች በመጨረሻም ተስፋ ቆረጡ። መሬት ላይ ተቀመጠችና ዝም ብላ ጸለየች። አሁን የሚያስፈልጋት ተአምር ነበር። በዚያን ጊዜ ከቀኝ በኩል ካለው ቁጥቋጦ የሹክሹክታ ድምፅ መጣ። ዴሚ ወደዛ ተመለከተች። አንዲት ሴት ጉሬላ ከቅጠላቅጠል ውስጥ ስትወጣ አየች። ሴቷ በዓላማ ተንቀሳቀሰችና በዴሚና በብራማው ጉሬላ መካከል ራሷን አስቀመጠች። የዴሚ ፍርሃት ወደ ግራ መጋባት ተለወጠ። ምናልባት የተስፋ ብርሃን አንኳኳ። ሴቷ ጉሬላ በእሷ ስም ጣልቃ እየገባች መሰላት። ብራማው ጉሬላ ቆመ። ሴቷን ጉሬላ ሲመለከት የጉርምታው ድምፅ ቀዘቀዘ። ዴሚ በዝምታ ተመለከተች። ልቧ አሁንም በፍጥነት ይመታ ነበር። ነገር ግን ፍርሃቷ መሃል አዲስ ጥንቃቄ የተሞላበት ብሩህ ተስፋ ተሰማት። እንግዳ የሆነና ያልተጠበቀ ትስስር እየተፈጠረ ነበር። ሁሉም ነገር የሚቀየር። ሴቷ ጉሬላ ባህሪ ከመቼውም ጊዜ ያየችው ወይም ካነበበችው የተለየ። የጥቃት ወይም የፍርሃት ምልክት ከተሰማት ይልቅ ሴቷ ተከላካይ ልክ እንደ እናት ትመስላለች። ጀርባዋን ወደ ዴሚ አዙራ የብራማውን ጉሬላ ገጠመችው። የአካሉ አቀማመጥ ግልጽ መልእክት አስተላለፈ። የብራማው ጉሬላ መጀመሪያ ላይ በቁጣ ተቆጥቶ ነበር። ነገር ግን ከዚያም ቁጣው እየቀዘቀዘ አኳኋኑም በትንሹ ዘና አለ። በአየር ላይ የነበረው ውጥረት መበተን ጀመረ። ዴሚ አይኖቿን ማመን ከበዳት። ሴቷ ጉሬላ መካከለኛ ሆና እየሰራች ነበር። ለሁለቱም ወገኖች ምንም ጉዳት እንዳይደርስባቸው ታረጋግጥ ነበር። ዴሚ ሁኔታውን ለመረዳት ስትሞክር ከአይምሮዋ በላይ ሆነባት። ይህች ሴት ጉሬላ ለምን ተከላከለች? በጫካው እምብርት ውስጥ እንዲህ ያለ ያልተጠበቀ ወዳጅነት ለማግኘትስ ምን አደረገች? የእርሷ ድርጊት ከድንቅ ነገር ያነሱ አልነበሩ። ሴቷ ጉሬላ ወደ ዴሚ ወደ ኋላ ተመለከተች። በእሷ እይታ ቁጥጥር ውስጥ መሆኗን ስታረጋግጥም ሴቷ ጉሬላ የዴሚን ፍርሃት የተረዳች ይመስል ነበር። እናም ደህንነቷን ለመጠበቅ ቆርጣ ተነሳች። የዴሚ እጆች ይንቀጠቀጡ ነበር። አሁን በፍርሃት ሳይሆን በአፍታው ከሚመጣው ከባድ ስሜት የተነሳ ነው። ከዚህ ግርማ ሞገስ ካለው ፍጡር ጋር ያልተጠበቀ ግንኙነት ተሰማት። ብራማው ጉሬላ ለውጡን በሚገባ ተመልክቶ አንድ እርምጃ ወደ ኋላ ወሰደ። ኃያል አካሉ ይበልጥ ዘና አለ። ሴቷ ጉሬላ ቦታዋን አጥብቃ ለመከላከል አቋሟን አሳየች። ዴሚ በትኩረት ተመለከተች። ብራማው ጉሬላ በመጨረሻም ጥቅጥቅ ባሉት ቅጠላቅጠል ውስጥ ማፈግፈግ ጀመረ። ግዙፉ ፍጡር ቀስ በቀስ ከይጣ ጠፋ። አሁን ዴሚ ከሴቷ ጉሬላ ጋር ብቻዋን ነበረች። ከዚያ በኋላ የነበረው ጸጥታ ከእውነታው የራቀ ነበር። ዴሚ የራሷን ትንፋሽ መስማት እስከምትችል አካባቢው ጸጥ አለ። ምን ተፈጠረ? ለመረዳት ስትሞክር ትንፋሿ አሁንም በፍጥነት ይመታል። ቀስ ብላ ቆመች። እግሮቿ እስካሁን ይንቀጠቀጣሉ። አንድ ጥያቄ የተሞላበት እርምጃ ወደፊት ወሰደች። ሴቷ ጉሬላ በእርጋታ በጥንቃቄ ዴሚን ተመለከተቻት። ዴሚ በእርግጥ ደህና መሆኗን ያረጋገጠች ይመስላል። ከጥቂት አፍታ በፊት ጫካው አደገኛ የነበረ ሲሆን አሁን በሚያስገርም ሁኔታ ሰላማዊ ሆነ። ዴሚ ይህንን አስገራሚ ገጠመኝ እንዴት መቅረጽ እንደምትችል በሐሳቧ በአይምሮዋ ተሯሯጠ። በካሜራዋ ብቻ ሳይሆን
በልቧም ጭምር። ይህ አፍታ ለዘላለም ከእርሷ ጋር እንደሚቆይ ታውቅ ነበር። ካሜራዋን አውጥታ የዚህን የጫካ ጠባቂ መልአክ ትዝታ ለመጠበቅ በማሰብ የሴቷን ጎሬላ ጥቂት ፎቶ አነሳችና በካሜራዋ አስቀረቻት። ሴቷ ጎሬላ በመጨረሻ ዞራ መራቅ ጀመረች። ዴሚ ስትሄድ ተመለከተቻት። ከልብ የመነጨ ምስጋና ቀረበች። በሹክሹክታም ተናገረች። ቃላት ስሜቷን ለመግለጽ በቂ አልነበሩም። ጎሬላዋ ቆማ ወደ ዴሚ ተመለከተች። ጥቋቁር አይኖቿ የተረጋጉና የማወቅ ጉጉት ያደረባቸው ነበሩ። ዴሚ ቆመች። እናም ጎሬላዋን መገኘቷን እንደምትቀበል ለማየት ጠበቀች። ጎሬላዋ አልተንቀሳቀሰችም። በትኩረት ዞራ መራመዷን ቀጠለች። ዴሚ እየተከተለቻት እንደሆነ ለማየት አልፎ አልፎ ትከሻዋን እየዞረች ታይ ነበር። የተበረታታችው ዴሚ በአክብሮት ርቀት ተከተለቻት። ይህ በህይወት ዘመን አንድ ጊዜ የሚገኝ የፎቶግራፍ እድል ነበር። ሁሉም ድርጊቶቿ ዓላማ ያላቸውና በብልህነት የተሞሉ ነበሩ። ከጥቂት ደቂቃዎች በኋላ ጎሬላዋ በትንሽ መንገድ ቆመችና ዴሚን ዞራ ተመለከተቻት። ዴሚ ይህንን እይታ እንደ ጉዞ እንደ ግብዣ ወሰደችው። ቀስ ብላ በመካከላቸው ያለውን ርቀት አቀረበችው። ጥቂት ጫማ ሲቀራት ራሷን ትንሽና አስፈሪ እንዳትመስል ለማስወገድ ተንበረከከች። እጆቿን ቀስ ብላ መዳፎቿን ወደ ላይ ከፍ አድርጋ የሰላም ምልክት አቀረበች። ጎሬላዋ ላፍታ መነታች። ከዚያም ወደፊት ወጣችና የዴሚን እጅ በራሷ እጅ በቀስታ ነካቻት። ንጹህ ግንኙነት የነበረበት ጊዜ ነበር። በሁለቱ በጣም የተለያዩ ዓለማት መካከል ያለ ድልድይ። በሚቀጥለው ሰዓታት ዴሚና ጎሬላዋ በመንገዱ ውስጥ ቆዩ። ጎሬላዋ መንገዱን ስትመረምር ተመለከተቻት። ቅጠሎችንና ቀንበጦችን አነሳች። በሚያስደንቅ የማወቅ ጉጉትና ብልህነት አየቻቸው። የጎሬላዋ ችሎታ ያላቸውን እጆች ተመለከተች። እነዚህም ስስና ትክክለኛ እንቅስቃሴውን ማድረግ የሚችሉ ነበሩ። የጎሬላዋ ባህሪ የእነዚህን ግርማ ሞገስ ያላቸው ፍጥረታት ውስብስብነትና ጥልቀት የሚያሳይ ነበር። ፀሐይ በሰማይ ላይ ዝቅ ብላ ስትገባ ጎሬላዋ የመንቀሳቀስ ጊዜ እንደሆነ የተሰማት ይመስላል። ዴሚን ተመለከተቻት። እናም ለስላሳ የጉርምርምታ ድምፅ አሰማች። ዴሚ ቆማ ተከተለቻት። አሁን አደጋ ላይ አልነበረችም። በምትኩ በዚች ባልተጠበቀች ሁኔታ እየተመራችና እየተጠበቀች እንደሆነ ተሰማት። ከግማሽ ሰዓታት ገደማ በኋላ ጎሬላዋ ዴሚን በተፈጥሮ መጠለያዋ ውስጥ ትልቅ ድንጋይ ባለበት ቦታ ወሰደቻት። አካባቢውን በደንብ የተደበቀና ለማረፍ አስተማማኝ ቦታ ነበር። ጎሬላዋ በአቅራቢያዋ ተቀመጠች። አይኖቿን ሁል ጊዜ በዴሚ ላይ ነበሩ። ምሽቱ ሲወድቅ ጨለማው በምሽት ፍጥረታት ድምፅ ሕያው ሆነ። ዴሚ ካሜራዋን አነሳች። ብርሃኑ ሲደበዝዝ የጎሬላዋን የመጨረሻ ፎቶ አነሳች። እነዚህ ምስሎች ከየትኛውም የተለየ ታሪክ እንደሚበልጡ ታውቅ ነበር። የህልውና የመተማመንና የዚህን ግርማ ሞገስ ያላቸው እንስሳት አስገራሚ የብልህነት ታሪክ። ዴሚ እንቅልፍ ሲወስዳት የሰላም ስሜት ተሰማት። ጎሬላዎችን በተፈጥሮ መኖሪያቸው ከነ ግርማ ሞገሳቸው ለመመልከት ወደ ኮንጎ የመጣችው ዴሚ ብዙ ተመልክታለች፣ አይታለች። በጫካው እምብርት ውስጥ ጠባቂ መሪና ጓደኛም አግኝታለች። የጧቷ ብርሃን ጥቅጥቅ ባለው የዛፍ ሽፋን ውስጥ ስትወጣ ዴሚ በጫካው ለስላሳ ድምጾች ከእንቅልፏ ነቃች። ሴቷን ጎሬላ ተመለከተች። እንስሳዋ ነቅታ ነበር። በተመሳሳይ የተረጋጉ ብልህ አይኖቿን ተመለከተች። ቆማ ጉዞዋን ለመቀጠል ስትዘጋጅ ዴሚ አስጨናቂ ነገር አስተዋለች። ጎሬላዋ ትንሽ አንካሳ ነበረች። አልፎ አልፎ እግሮቿን ስትራመድ አንከስ ትላለች። ያሳሰባት ዴሚ ቀስ ብላ ቀረበችና በተቻለ ለማየት ሞከረች። ያኔ ያየችው ነገር በጎሬላዋ እግር ላይ ጥልቅ የሆነ ቁስል ነበር። በፀጉሯ በከፊል የተደበቀ ቁስል፣ ያበጠ የተበከለ ይመስላል። ዴሚ ያለ ተገቢ እንክብካቤ ቁስሉ ለሕይወት አስጊ ሊሆን እንደሚችል ታውቅ ነበር። የራሷን ቦርሳ ውስጥ ጠቃሚ ሊሆን የሚችል ነገር ፈለገች። የመጀመሪያ እርዳታ ዕቃዎች ውስን ነበሩ፣ ግን አንዳንድ የጸረ ተባይ ማጽጃዎችንና መሳሪያዎችን የያዘ ትንሽ የመጀመሪያ እርዳታ ቦርሳ አገኘች። ብዙ ባይሆንም ከምንም የተሻለ ነበር። ጎሬላዋ እንድትነካት ፈቀደችላት። እሺ ትንሽ ልረዳሽ ነው
አለች በቀስታ። ጎሬላዋ በጥንቃቄ ተመለከተቻት፣ ግን አልተቃወመችም። ዴሚ ቁስሉን በፀረ ተባይ ማጽጃዎች በቀስታ ስትጠርገው በጥንቃቄ ሰራች። በተቻላት መጠን ለስላሳ ለመሆን ሞከረች። በጎሬላዋ አይኖች ውስጥ ያለው ህመም ግልጽ ነበር፣ ግን በዚያ መተማመን ነበረ። ቁስሉን ካጸዳች በኋላ ዴሚ ማሰር ያደረገችላት። ተጨማሪ ኢንፌክሽንን ለመከላከል ተስፋ በማድረግ ጉዟቸውን ቀጠሉ። ጎሬላዋ እንደገና መራች። እናም ዴሚ ቅርብ ሆና ቆየች። በጫካው በተለይም ጥቅጥቅ ባለው ክፍል ሲንቀሳቀሱ ዴሚ ከርቀት ድምጾችን ሰማች። ሌላ ቋንቋ የሚናገሩ የጨካኝ ወንዶች የመሰለ ድምጽ ነበር። አዳኞች ብላ አሰበች። ወደ ቤዝ ካምፕ ሲመለሱ በቡድኗ ውስጥ ስለ ማዕከላዊ አፍሪካ ጫካ ውስጥ ስላሉ ሽፍታዎች ማስጠንቀቂያ ተሰጥቷቸው ነበር። በፍርሃት ውስጧ ተመራ። ለመደበቅ ቦታ ፈልጋ አካባቢውን ተመለከተች። በግራ በኩል ጥቅጥቅ ያለ ቁጥቋጦና ወይን ነበረ። ጎሬላዋም አየችው። እርስ በርስ በትንሽ ርቀት ላይ በዝግታ ተንቀሳቀሱ። የዴሚ አይምሮ በፍርሃት ተዋጠ። አዳኞቹ ካገኟቸው እርሷንም ጎሬላዋንም በከፍተኛ አደጋ ውስጥ እንደሚወድቁ ታውቃለች። አዳኞቹ ወደ መንገዱ ገቡ። ጠመንጃቸው በትከሻቸው ላይ አንጠልጥለዋል። ዴሚ ትንፋሿን ያዘች። ጎሬላዋም በሚያስደንቅ ሁኔታ ዝም ብላ ቀረች። ዴሚ እንስሳዋ ከዚህ ቀደም በእነዚህ ስነ ምግባር የጎደላቸው ሰዎች ጋር ምን አጋጥሟት እንደነበር በህሊናዋ አሰበች። ደቂቃዎችና ሰዓታት አለፉ። አዳኞቹ ሲንከራተቱ፣ ነገር ግን በመጨረሻም ተንቀሳቅሰው ድምጻቸው በርቀት ጠፋ። ዴሚ የሚንቀጠቀጥ ትንፋሽ ተነፈሰች። የእፎይታ ስሜቷን አጥለቀለቀው። ለተወሰነ ጊዜ ተደብቀው ቆዩ። ዴሚ ቡድኗ ይሄድበታል ብላ ወደ አሰበችው አቅጣጫ ለመሄድ ወሰነች። ጫካው አሁን ይበልጥ አስፈሪ መስሏል። ከብዙ ሰዓታት በጥንቃቄ የተሞሉ ጉዞዎች በኋላ የዴሚ ልብ ከፍ አለ። የተለመዱ ድምጾችን ስትሰማ በቅጠላ ቅጠል ውስጥ አልፋ ገባችና ቡድኗ በትንሽ መንገድ ተሰብስባ አየች። እፎይታ ተሰማች። ጆሴፍ፣ ማርክ፣ ሱዛን የቡድኑ ፊቶች ስታይ በደስታ ተሞሉ። ጆሴፍ ወደ እርሷ ሮጠ። ዴሚ ጠፋሽ ብለን አስበን ነበር፣ ደህና ነሽ? ዴሚ በእፎይታ እንባ እየተናጠች በአዎንታ ራሷን ነቀነቀች። አዳኞች በአቅራቢያ እንዳሉና ጥንቃቄ ማድረግ እንዳለባቸውም ነገረቻቸው። ጆሴፍ የሁኔታውን ክብደት ተገነዘበ። ሴቷን ጎሬላ በዛፍ ውስጥ ተመለከተ። ዴኒ ዞር ብላ በኋላ እንደምታስረዳቸው ተናገረች። ወደ አስተማማኝ ቦታ ለመሄድ እቅድ ማውጣት ሲጀምሩ እርምጃዎችና ድምጾች እንደገና በአረንጓዴ ውስጥ አስተጋባ። አዳኞቹ እየቀረቡ ነበር። ቡድኑ በፍጥነት ተጠጋ። ዴሚ ራሳቸውንም ጎሬላዋንም መጠበቅ እንዳለባቸው ታውቅ ነበር። አዳኞቹ ወደ መንገዱ ሲመጡ ውጥረቱ ከፍ አለ። ቡድኑን ሲመለከቱ አይኖቻቸው ጠበቡ። ጆሴፍ ወደፊት ወጣ። ለመደራደርና ጊዜ ለማግኘት ሞከረ፣ ግን አዳኞቹ እጅግ ጨካኝ ነበሩ። ዴሚ የጆሴፍ ቦርሳ ውስጥ ያለውን የእሳት ነበልባል ጠመንጃ አስታወሰች። በፍጥነት ያዘችውና ወደ ሰማይ አነጣጥራ ተኮሰች። ደማቅ ነበልባል ወደ ሰማይ ወጣ። ይህ ለእርዳታ ምልክት ነበር፣ ግን ትኩረትን የሚከፋፍል። አዳኞቹ በድንገተኛው ብርሃንና ድምፁ ተደናገጡ፣ አመነቱ። ጆሴፍ እድሉን ተጠቀመበት። ቡድኑን ሰብስቦ ወደ ጫካው ጠልቆ ገባ። ጎሬላዋም በርቀት ተከተለቻቸው። ቡድኑ እየተንገዳገደ መሮጥ ጀመሩ። አዳኞቹ መስማት እስኪያቅታቸው ድረስ ሮጡ። በስተመጨረሻም ትንፋሽ ለመያዝ ሲቆሙ ጎሬላዋ እየተከተለቻቸው መሆኑን ለማረጋገጥ ሁሉም ዞሩ። ከዚያ በኋላ በቀኝ በኩል ከሚገኘው የዛፍ መስመር ውስጥ ጆሴፍ ቦርሳው ውስጥ ያለውን ሬዲዮ አገናኘና በፍጥነት እርዳታ ጠራ። ከዚያም ጆሴፍ ባለፉት ሰዓታት ከኋላቸው የነበረችውን ጎሬላ ዝርዝር መረጃ እንድትሰጠው ዴሚን ጠየቀ። ዴሚም ስትጠፋ ከብራማው ጎሬላ ጋር ምን እንደተፈጠረ፣ ሴቷ እንዴት ጣልቃ እንደገባችና ሌሊት ደህንነቷን እንዴት እንደጠበቀች ገለጸች። ስትናገር ጆሴፍ የማታውቀውን ነገር የሚያውቅ ይመስል ነበር። በመጨረሻም ሁሉም ቃላት ሲያልቅባት ይህች ጎሬላ አለ ጆሴፍ ለረጅም ጊዜ የሚደረግ የዱር እንስሳት ጥናት አካል ነች። ጆሴፍ ሴቷ ጎሬላ በታዋቂው
የፕሪማቶሎጂስት የሚካሄድ የዱር እንስሳት ምርምር ፕሮጀክት የታወቀች ርዕሰ ጉዳይ እንደሆነች ገለጸ። ስሟም ኮኮ ነው አለ። ቀደም ባሉት ጥናቶች አስደናቂ ብልህነትና ስሜታዊነት አሳይታለች። ግን ዛሬ ያደረገችው ነገር ያልተለመደ ነው። ቡድኑ ጆሴፍ ስለ ኮኮ ባህሪና ከሰዎች ጋር ስላላት ግንኙነት ታሪኮችን ሲተርክ በድንጋጤ አዳመጡ። ተመራማሪዎቹም ውስብስብ ስሜቶችን የመረዳትና የመከላከያ እርምጃ የመውሰድ ችሎታዋን ዘግበው ነበር። ግን ይህ መግባባት የመተማመን ደረጃ ታይቶ የማይታወቅ ነው። የሄሊኮፕተሮች ድምጽ የማዳን ቡድኑ መድረሱን አስታወቀ። የሚቀጥሉት 2 ሰዓታት በድብርት አለፉ። የሕክምና ባለሙያዎች ኮኮን ተንከባከቡ። ከዚያም ከጫካው በአየር ተወስደው ወጡ። ወደ ምርምር ተቋሙ በደህንነት ሲደርሱ ኮኮን በደንብ ወደምታውቃት ፕራማቶሎጂስት እንክብካቤ ለማድረግ ወደ አንድ ቡድን ተወሰደች። ታሪኳ ለጎሬላ ጥበቃ ጥናቶች ማስታወቂያ ሆነ። በሚቀጥሉት ወራት የዴሚ ህይወት አቅጣጫ ወሰደ። ወደ ተለያዩ ጥበቃ ቦታዎች ተጓዘች። ህይወቷ በጎሬላዎች ህይወትና እነሱን ለመጠበቅ በሚደረገው ጥረት ላይ አተኮረ። ጎሬላዎችን በተፈጥሮ መኖሪያቸው ለማየት ወደ ኮንጎ መጥታ ነበር እና ለወደፊት ትውልዶች ተመሳሳይ ነገር ለማድረግ እንዲችሉ ለማረጋገጥ በተልዕኮ ተመለሰች። ዛሬ ያዘጋጀንላችሁ ቪዲዮ ይህንን ይመስል ነበር። እስከ መጨረሻው ስለተከታተላችሁን ከልብ እያመሰገንን በዝግጅታችን ላይ ያላችሁን አስተያየት በኮሜንት ሴክሽን ላይ አስቀምጡልን። እንዲሁም ከዚህ ቀደም የሰራናቸውን ቪዲዮ ገብታችሁ እንድትመለከቱ እየጋበዝን እኛ ተሰናበትናችሁ።